ጤና ይስጥልን ተመልካቾች እንደምሰነበታችሁ ሳምንታዊ የስፖርት ትንታኔ ፕሮግራማችን ከአማራ ሚዲያ ኮርፖሬሽን የቴሌቪዥን ዘርፍ ተጀምሯል። በቆይታችን አንድ ርዕሰ ጉዳይ መርጠን ከእንግዳ ጋር ቆይታ የምናደርግ ይሆናል። የባህር ዳር ዓለም አቀፍ ስታዲየም ማዕከል አጠቃላይ ሂደትና ከአስተዳደር ጋር የተያያዙ ጉዳዮችን የምናነሳ ነው የሚሆነው። ከእንግዳችን ጋር በቆይታችን አብራችሁ እንድትቆዩ ፕሮግራሙን እንድትከታተሉ እንጋብዛለን። የስፖርት ትንታኔ ፕሮግራማችን አጋር አለው ኢትዮ ቴሌኮም አጋራችን ነው። መልእክቱን ተከታትለን በድጋሚ እንገናኛለን። የኢትዮ ቴሌኮም 130ኛ ዓመት ጨዋታዎች የመጀመሪያዎቹ ሁለት አውቶሞቢሎች ለድለኞች ተበረከቱ። BYD EV2 የኤሌክትሪክ መኪና ተሸላሚ ከዋና ስራ አስፈጻሚያችን እጅ ቁልፉን ወሰደ። የአዲስ አበባው አቶ ሰላም ከበደ። ሁለተኛው የBYD አውቶሞቢል ለድለኛው መሐመድ ናስር ደርሶ መሪውን ጨብጦ ሽው ወደ ወሊሶ እድል በሶስት እግሯ አምራ ተሽሞንሙና ሐረር ሻሸመኔ ገባቸው ሳና አቶ ታረቀኝ ስዩም አቶ ፍራውል ባቢስ አቶ አብዱ ሻኩር ሙመድ ዑመር ሽልማታቸውን ተረክበዋል። አለገና 4 BYD ኤሌክትሪክ አውቶሞቢሎችና 6 ባለ 3 እግር ተሽከርካሪ አሁንም ጨዋታ አሁንም ስጦታ በየቀኑ ከ20 እስከ 100 ኤሌክትሮኒክ ገንዘብ 161 ዘመናዊ ስማርት ስልኮች እንዲሁም 260 ሞባይል ጥቅል ሽልማቶች። ጨዋታው ቀጥሏል። በቴሌብር ሱፐር አፕ ኢትዮ 130 ፕሮሞና ኢትዮ 130 ላኪ ስሎት ጨዋታዎች የቴሌብር አገልግሎቶችን እየተጠቀሙ ነጥቦችን እየሰበሰቡ እድሎን ይሞክሩ። ደንብና ሁኔታዎች ተፈጻሚ ይሆናሉ። 130 ዓመታት በጽናት ታላቅ አገርና ሕዝብ በማገልገል ላይ ኢትዮ ቴሌኮም። በሌት በቀን ነቃፈጠን በጆ መዳፍ ወዲያው ክትፍ ቀልጠፍ 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 ኢትዮ ቴሌኮም። ተመልሰናል ተመልካቾች። ቆይታችሁን ከኛ ጋር እንድታደርጉ በድጋሚ እንጋብዛለን። ኢትዮ ቴሌኮምን እናመሰግናለን። ወደ እንግዳችን አልፋለሁ። እንግዳችን ራሱን ያስተዋውቁ። እሺ እናመሰግናለሁ። ምስክር ሰውነት የአማራ ክልል ወጣቶችና ስፖርት ቢሮ የህዝብ ግንኙነት ኃላፊና በባህር ዳር ዓለም አቀፍ ስታዲየም ማዕከል ተወካይ ስራ አስኪያጅ። በጣም ጥሩ። እንግዲህ ቀደም ብዬ እንዳስተዋወቅኩት የተለያዩ ሀሳቦችን የምናነሳው በባህር ዳር ዓለም አቀፍ ስታዲየም ማዕከል ዙሪያ ነው። ወቅታዊ የግንባታ ሂደቱ ይታወቃል። በቅርብ ደግሞ ከአስተዳደር ጋር የተያያዙ ጉዳዮች ትኩረት አግኝተው ውይይት እየተደረገባቸው እንደሆነ ይታወቃል። ስታዲየሙ እየተጠናቀቀ ከመሆኑ ጋር ተያይዞ ነው። ጠቅለል ካለ ሀሳብ እንጀምር። የባህር ዳር ዓለም አቀፍ ስታዲየም አሁን ያለበት ሁኔታ ምን ይመስላል? የባህር ዳር ዓለም አቀፍ ስታዲየም እንግዲህ ብዙ ጊዜ እናንተም እንደዘገባችሁት ትልቅ ተቋም ነው ወይም ደግሞ ስታዲየም ነው። ይህ ስታዲየም ለሀገር ትልቅ ፋይዳ አለው ተብሎ የሚታሰብ ትልቅ ተቋም ነውና ይህ ስታዲየም በክልሉ መንግስትም በህዝቡም ትብብር በጥሩ ሁኔታ አሁን ግንባታው እየተጠናቀቀ ያለበት ሁኔታ ነው ያለው። ኦልሞስት ከጣራ ስራ ውጭ ያሉ ማናቸውም ስራዎች የካፍን መስፈርቶችና አስተያየቶች መሰረት ባደረገ ግንባታቸው እየተከናወነ ነው። በዚህ ዓመት መጨረሻ ላይም በቅርቡ ክቡር ምክትል ጠቅላይ ሚኒስትሩ በማህበራዊ ድረገጻቸው እንዳሳወቁት ሁሉ በዚህ ዓመት መጨረሻ ግንባታው ተጠናቆ ወደ ውድድር ወይም ለአገልግሎት ምቹ ይሆናል ተብሎ ይታሰባል። በጣም ትልቁና የአፍሪካ እግር ኳስ ኮንፌዴሬሽን አስተያየት ከሰጠባቸው ጉዳዮች መካከል የመጀመሪያው የሜዳ ዝግጅት ነው። ስለዚህ ሜዳው ኦልሬዲ ዋናው ሜዳ ዘር ተዘርቶ አሁን በመብቀል ላይ ያለ ነው። በቅርቡ በጣም በጥሩ ሁኔታ ይታያል። በአጋጣሚ ሆኖ ደግሞ ዛሬ እንደዚሁ የሁለተኛው ሜዳ ወይም የመለማመጃ ሜዳው ዘር አሁን መዝራት ይጀምራል ማለት ነው። ሌሎች የፋሲሊቲ ስራዎች ናቸው። ወንበር እንደተመለከተ ነው በጣም በርካታ ወንበር ተገጥሟል። የቪቪአይፒ ወንበሮች ብቻ ናቸው የሚቀሩት። እነሱም እየመጡ ናቸው ከውጭ ተመርተው የሚመጡ በመሆናቸው የመብራት መስመሮች መጥተዋል ሁሉም። ስለዚህ 24 ሰዓት እንዲያጫውት በማንኛውም ጊዜ ማጫወት እንዲችል መብራት ፖሎች ኦልሞስት መተከል ይጀምራሉ አሁን በቅርቡ። የመልበሻ ክፍሎች እንደዚሁ በጥሩ ሁኔታ ፈርኒሽ እየተደረጉ ናቸው። 4 የመልበሻ ክፍል ይዘጋጅ የሚል ትዕዛዝ ነው የነበረው። 4 የመልበሻ ክፍል ተዘጋጅቶለታል። አሁን የኢንቴሪየር ስራዎች ናቸው እየተሰሩ ያሉትና
ባህር ዳር ዓለም አቀፍ ስታዲየም አሁን ባለበት ደረጃ በጥሩ ሁኔታ ግንባታው እየተከናወነ ነው። በቅርቡም ተጠናቆ ኦልሬዲ ወደ አገልግሎት ይገባል ተብሎ ይጠበቃል። በጣም ጥሩ። የግንባታ አጠቃላይ ሂደቱ አሁን ያለበትን ሁኔታ በዚህ መልኩ ከገለጽን በቀጣይ ወደ አገልግሎት በሚገባበት ሂደት አስተዳደራዊ ጉዳዮች ምን ሊመስሉ ይችላሉ የሚለው ጉዳይ የብዙ ሰዎች ጥያቄ ነው የሚሆነው። ግዙፍ ማዕከል እንደሆነም አንስተናል። በጉጉትም ህዝቡ እየጠበቀው ያለ ጉዳይ ነው ወደ ስራ እስኪገባ ባለው ሂደትና የደንብ ውይይቶች እየተደረጉ እንደሆነ ይታወቃል። የክልሉ መንግስትም ስታዲየሙን በማስተዳደር አንጻር ያወጣው ደንብ አለ። ይህ ደንብ ምንድነው የሚለው ከአስተዳደር ጉዳዮች ጋር በተያያዘ ያሉ ነጥቦችን ብናነሳ በጣም ጥሩ። ባህር ዳር ዓለም አቀፍ ስታዲየም ማዕከል በማዕከል ደረጃ የተቋቋመው በ2010 ዓመተ ምህረት ነው። 172/2010 የሚባል ደንብ የክልሉ መንግስት አቋቁሞለታል። በዚህ ደንብ መሰረት ራሱን ችሎ እንዲተዳደር ነው የሚፈልገው። እዚህ ላይ ልብ ሊባል የሚገባው ነገር ምንድነው? በዚህ በስታዲየም አስተዳደር ብዙም የበቃ ዕውቀትና ልምድ የለንም እኛ ሀገር ላይ። ያም በመሆኑ ስታዲየሞች የሚሰጡት አገልግሎት ለህብረተሰቡ በሚፈልገው ደረጃ ወይም ደግሞ ዘላቂ ጥቅም በሚያስገኝ መልኩ አይደለም ይካሄድ የነበረው ይስተዳደር የነበረው። በአብዛኛው ስታዲየሞቹ ከወጣትና ስፖርት ቢሮ ጋራ ወይም ደግሞ ስፖርት ኮሚሽን ከሚባለው ጋር ከመሳሰሉ ጋር ተጨፍልቀው በስፖርት ፋሲሊቲ ወይም በሌሎች እንዲተዳደር ነው የሚደረጉት። ይህ በመሆኑ ምክንያት የሚያስፈልጋቸውን ወጪ በቀላሉ መሸፈን የሚችሉባቸው ሁኔታዎች የሉም። የሚፈልገውን አገልግሎት በሚፈልገው ደረጃ ለማቅረብ የሚያስችልበት ሁኔታ የለም። ስለዚህ ዘላቂ ጥቅም ለህብረተሰቡ በመስጠት ረገድ ውስንነት የሚከሰትባቸው ነው የነበሩ። ስለዚህ የክልሉ መንግስት በዚህ ደረጃ ሊመሰገን ይገባዋል የሚል ሐሳብ ያለኝ። ምክንያቱም ባህር ዳር ዓለም አቀፍ ስታዲየም ደረጃውን ጠብቆ አገልግሎት እንዲሰጥ በማሰብ ራሱን የቻለ ደንብ ማቋቋም መቻሉ አንድ ትልቅ ነገር ነውና የባህር ዳር ዓለም አቀፍ ስታዲየም ከዛ ጊዜ ጀምሮ በተለይ አሁን ወደ ተግባር እያስገባ ነው። እስካሁን ድረስ በእኛ ቢሮ ችግር የነበረው ምንድነው? ከ2010 ጀምሮ እስካሁን ድረስ ደንቡን ተግባራዊ ያለ ማድረግ ተቋሙን ያለ ማቋቋም ጉዳዮች በመኖራቸው ተከታታይ የሆነ ጥገና የማድረግ የመከታተል የመሳሰሉ ነገሮችን በአግባቡ ለመፈጸም አልተቻለም ነበር። አሁን ግን ይሄ ግንባታ እንደተጠናቀቀ አብሮ ኢሚዲያትሊ ወደ ተግባር እንዲገባ ደንቡ ወደ ተግባር እንዲገባ ኮሚቴ አዋቅሮ ወደ ስራ ተገብቶበታል። ኮሚቴ አዋቅሮ ወደ ስራ መግባት ብቻ ሳይሆን የራሱ የሰው ኃይል እስከሚኖረው ድረስ በጊዜያዊነት ከወጣትና ስፖርት ቢሮ ስራ አስኪያጅም ተመድቦለት ሌሎች የሰው ኃይሎችም አጋዥ የሰው ኃይሎች እንደዚሁ ተመድበውለት ስራ እንዲጀምር ተደርጓል። ኦልሬዲ በደንብ ቁጥር 172/2010 ዓመተ መሰረት ተግባሮቹ ተጀምረዋል። እሱን ተያያዥ ደግሞ ወደ እውነተኛ ተቋም መመስረት ላይ የሚያስችሉ የተለያዩ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ጥሩ። ስለዚህ አደረጃጀቱ በቀጣይ የሚመጣ ነው የሚሆነው። ከአደረጃጀቱ ጋር ተያይዞ ደግሞ በቦርድ እንዲመራ መወሰኑም ከዚሁ ጋር ሀሳብ ተነስቷልና የቦርድ አወቃቀሩ ምን መልክ ሊኖረው ይችላል? አደረጃጀቱ ምን መልክ ነው የሚኖረው? በስሩ ደግሞ ሰራተኞችም ስለሚኖሩ የረቂቅ መመሪያዎችም ውይይት እንደነበረ እናውቃለን። ከዛ ጋር በተያያዘ ያሉ ሀሳቦች ምንድናቸው? ደንቡን መነሻ በማድረግ ማዕከሉን የሚያስተዳድር መዋቅር እየተዘጋጀለት ነው። ተዘጋጅቷል ኦልሬዲ። ደንቡ በግልጽ እንደሚያስቀምጠው ማዕከሉ በስራ አመራር ቦርድ የሚመራ ነው ይላል። የስራ አመራር ቦርድ አባላትም ምን መሆን መቻል አለባቸው የሚሉትም እንደዚሁ ያስቀምጣል። ይህ የስራ አመራር ቦርድ በአብዛኛው በአንድም ሆነ በሌላ መንገድ ስራው ይመለከታቸዋል ተብሎ የሚታወቁ ቢሮዎች እዛ ውስጥ በቦርድነት እንዲኖሩ ነው። የቦርድ ሰብሳቢው ወጣትና ስፖርት ቢሮ ነው። ምክትል ሰብሳቢው የባህር ዳር ከተማ ከንቲባ ነው። በይበልጥ ቅርብ እንዲኖረው ስለተፈለገ ጭምር የስራና ስልጠና ቢሮ የቦርድ አባል ነው። ትምህርት ቢሮ ቦርድ አባል ነው። መንግስት ኮሚኒኬሽን ቦርድ አባል ነው። ፖሊስ ኮሚሽን ቦርድ አባል ነው። ከህዝባውያን ከፌዴሬሽኖች መካከል አንዱ የቦርድ አባል ነው። እነዚህና ከዚህ ጋር ተያያዥነት ያላቸው አካላት የቦርድ አባላት ናቸው። ይሄ የሆነበት መሰረታዊ ምክንያት ስራዎቹን በሚያከናውንበት ጊዜ ሞር ቀረቤታ ያላቸው ተቋማት እገዛ እንዲያደርጉለት በማሰብ የቦርዶቹ እንዲዋቀሩ ተደርጓል። ከዚሁ ጋር ተያይዞ ደንቡ በግልጽ ያስቀመጠው ምንድነው? ተቋሙ ራሱን ለማስተዳደር የተለያዩ ተግባራትን አገልግሎቶችን እንዲፈጽም ነው። ባህር ዳር ስታዲየም ያረፈበት ቦታ 42 ሄክታር በሚሆን ቦታ ላይ ነው።
ይሄ የስፖርት ፋሲሊቲን ብቻ የምታስተናግድበት ብቻ ሳይሆን የአካባቢው ማህበረሰብ የሪክሬሽን ሴንተር እንዲሆን የመዝናኛ ማዕከል እንዲሆን ጭምር ነው ደንቡ የሚያስቀምጠው። ስራዎችም እየተሰሩ ያሉት በዛ ደረጃ ነውና ባህር ዳር ዓለም አቀፍ ስታዲየም ሁለት አገልግሎቶችን ይሰጣል። የስፖርት ማዘውተሪያ ስፍራዎችን ያስተናግዳል። ሁለተኛ ደግሞ የመዝናኛ ቦታዎችን ያስተናግዳል። ሶስቱንን ደግሞ ለማስተናገድ መለስተኛ ወይም ተመጣጣኝ ገቢ መሰብሰብ መቻል እንዳለበት ያስቀምጣል። ስለዚህ በገቢ የሚተዳደር ተቋም ነው። ከዚህ በፊት ከነበሩት አሰራሮች እንትን የሚሆነው ምንድነው የመንግስትን በጀት የሚጠብቅ ተቋም ሳይሆን በሚሰጣቸው አገልግሎቶች ከሚያገኛቸው ገቢ ራሱን ማስቀጠል መቻል ነው። ጥገናዎችን መስራት ነው። ፋሲሊቲዎችን ማሟላት ነው። የበለጠ የህዝቦች መዝናኛ፣ የህዝቦች መገበያያ፣ የህዝቦች መቆያ ስፍራ እንዲሆን ለማድረግ ነው። በዚህ መሰረት የመዋቅር ዝግጅቱ ይህንን እንዲመስል ተደርጎ ተከናውኗል። በተለይ ከግብይትና ፕሮሞሽን ጋር የተያያዙ ከስፖርት ፋሲሊቲ አስተዳደር ጥገና ጋር የተያያዙ ሌሎች መደቦችን መሰረት አድርጎ እንደዚሁ ወደ ስራ እንዲገባበት ተደርጓል። የተለያዩ ማኔጅመንት ስራዎችንም የሚሰራ አካል ጭምር በመዋቅር ደረጃ ተዘጋጅቶለታል። የስራ ዝርዝሮች ተዘጋጅተውለታል። ሌሎች መመሪያዎችም እንደዚሁ በተመሳሳይ ተዘጋጅተዋል። ለምሳሌ የሰው ሀብት አስተዳደር መመሪያ በራሱ ነው የሚተዳደረው። እንደዚሁ ልምዶችን ከተለያዩ ቦታዎች በመውሰድ ተዘጋጅቶለታል። ገቢ የሚሰበስብባቸው የገቢ አርዕስቶች ተዘጋጅተዋል ወይም ተለይተዋል። በዛ መሰረት መመሪያ ተዘጋጅቶለታል። እነዚህ ሁሉ መመሪያዎች በአጠቃላይ ቦርድ ቀርቦ የሚያጸድቃቸው ናቸው። አሁን እያደረግን ያለነው እነዚህን መዋቅርን መመሪያዎችን አጠናቆ የማስተቸት ስራ ነው እየተከናወነ ያለው። የመጀመሪያ ዙር የማስተቸት ስራ ከባለድርሻ አካላት ጋር ተከናውኗል። የአማራ ሚዲያ ኮርፖሬሽንን ጨምሮ ሞር በጣም ቅርብ ግንኙነቶች ይኖሩናል። ብዙ ስራዎች ይኖራሉ ተብሎ ይታሰባል ከማዕከሉ ጋራ። ከሱ ጋር ተያይዞ እነሱንም ሌሎችንም ተቋማት ከፍተኛ የስራ ኃላፊዎች በተገኙበት የማስተቸት ስራዎች ተከናውኗል። ብዙ ግብአቶች ተሰጥተዋል። እሱን እናነሳለን። ከዚሁ ጋር በተያያዘ የአሰራር መመሪያዎቹ አደረጃጀቱ አጠቃላይ አሁን ያለበት ሁኔታና የቦርዱ አወቃቀር ምን ይመስላል የሚለውን ጉዳዮች ካነሳን የገቢ ማመንጨት ወይም የገቢ አርዕስቶችን ስናነሳ ነበርና አሁን ባለው ሁኔታ ሱቆቹ፣ ካፍቴሪያን የተመለከቱ ጉዳዮች ጂምናዚየሙን ጨምሮ ጂምናዚየሙ ወደ ተግባር እንደገባም ይታወቃል ከጨረታ ጋር ተያይዞና እነዛን ቦታዎች ከማስተዳደር ጋር በተያያዘ አሁን ያለበት ወቅታዊ አቋም ምን ይመስላል ስታዲየሙ የሚለውን እናንሳ። የጨረታ ሂደቶች ታስበዋል ወይ በቅርብ? ልክ ነው። የባህር ዳር ዓለም አቀፍ ስታዲየም ማዕከል ፓራሌሊ ከግንባታው ጋር እንዲሄድ ነው እየተፈለገ ያለው። በሁለቱ መካከል በኋላ ችግሮች እንዳይፈጠሩ ወይም በመረካከብ ሂደት ውስጥ አዲስ ተቋም አቋቁመ ከዛ በኋላ መረከብ ትንሽ እንትን ያደርጋልና ሁለቱ ጎን ለጎን እንዲሄዱ ነው ቢሮ እያደረገ ያለው። በዚህም ቢሮ በጣም ኢነርጂቲካሊ እየሰራ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ የመጀመሪያ ያደረግነው ጂሙን ነው ወይም ደግሞ የፊትነስ ተቋም አለን። ራሱን የቻለ ጂም አለ። ያ ለአካባቢው ማህበረሰብ ለሚመጡ አካላትም አገልግሎት የሚሰጥ ነው። ስለዚህ ይህንን ማዕከሉ ካለው አዲስ ከመሆኑ ጋር ተያይዞ ከሚኖረው ልምድ ጋር ካሉት የሰራተኛ ቁጥር ገና ወደ ስራ እየገባ ከመሆኑ ጋር ተያይዞ በዚህ ዘርፍ ላይ የበቃ እውቀት ያለው ድርጅት ገብቶ ቢያስተዳድረው የበለጠ ውጤታማ እንሆናለን ተብሎ በመታሰቡ ምክንያት ጨረታ ወጥቶ ወይም ደግሞ በዚህ ዘርፍ የተሰማሩ ሰዎች እንዲወዳደሩበት ተደርጎ ኦልሬዲ ተላልፏል ወይም ተሰጥቷል። አስፈላጊ የኢንቴሪየር ስራዎች እንዲያከናውኑ ተሰጥቷል። በጨረታችን ላይ አንድ ያካተትነውና ጥሩ ፓርት ምንድነው እኛ ያሟላናቸው ማቴሪያሎች አሉ፣ ውስን ናቸው። ነገር ግን በጣም በርካታ የህብረተሰብ ክፍል የሚፈልጋቸው ማቴሪያሎች አሉ፣ ስፖርተኞች የሚፈልጓቸው ማቴሪያሎች አሉ። እነዚህን ማቴሪያሎች እኛ ማሟላት ስለማንችል ሀብቱም ስለሌለን የሚገባው ድርጅት በራሱ ወጪ እንዲያሟላ ጭምር ነው ጨረታ ያወጣ ነው። በጣም ከፍተኛ ወጪ የሚጠይቁ ናቸው፣ ግን ብዙዎቹ በዚህ ዘርፍ የተሰማሩ በጣም ፍላጎት ያላቸውና ደስተኞች ናቸው። በዚህ መሰረት ወደ አሸናፊው ተለይቶ ወደ ስራ ተገብቷል። ማቴሪያሎችም እየገቡ ናቸው። ኢንቴሪየር ስራ ተጠናቋል። በቅርቡ በዚህ አንድ ወር ውስጥ አጠናቆ ወደ አገልግሎት ክፍት ያደርጋል ተብሎ ይጠበቃል። ሌላኛው ባህር ዳር ስታዲየም ያለው ሀብት ምንድነው? ክፍሎች ናቸው። ለአገልግሎት የሚሆኑ ክፍሎች ማለት ነው። ከነዚህ መካከል 5 የካፌና ሬስቶራንት ክፍሎች አሉ። ይሄ ካፌና ሬስቶራንት ማዕከሉን ለመጠቀም የሚመጣ እንግዳንም
በተጨማሪም ከውጭ ደግሞ ፍላጎት ያለው ሰው ማንኛውም ገብቶ የሚስተናገድበት ስርዓት ነውና ከሱ ጋር ተያይዞ ኦሬዲ አብዛኛውን ስፔሲፊኬሽኖችን ጨርሰናል ክፍሎቹን ለይተናል ክፍት አድርገናል አጸድተናል ኔክስት ዊክ ሰኞ ጀምሮ በቀጥታ ጫራታ የሚወጣባቸው ናቸው ማለት ነው ጫራታ ወጥቶ ፍላጎት ያላቸው ሰዎች አስፈላጊውን የማስተካከል ስራዎች ሰርተው ወደ ተግባር የሚገቡባቸው ናቸው እነዚህ ብቻ አይደሉም ሌሎች ደግሞ በቀጣይ የሚሄዱ እንዴት እናስተዳድራቸው ያሰብንባቸው የቪአይፒ እና ቪቪአይፒ ካፍቴሪያዎች አሉ እንደዚሁ ካፍ ሪከመንድ ያደረጋቸው የቪአይፒ ለብቻው አለ የቪቪአይፒ ለብቻው አለ እነዚህ ኦልሞስት ቪቪአይፒዎች በሚገኙበት ሰዓት የሚከፈት ከመሆኑ ጋር ተያይዞ እንዴት አድርገን ወደ ተግባር እናስገባው የሚለው ጥናት እየተካሄደበት ነው በዛ መሰረት ይሄዳል ለተመልካቾች የፈጣን ምግቦች ማቅረቢያ 10 ቦታዎች አሉ እነዚህም እንደዚሁ በተመሳሳይ ጥናት እየተደረገባቸው ናቸው ማን ያስተናግዳቸው የሚሉትን እንደዚሁ በተመሳሳይ አሁን ግን ለህዝብ አገልግሎት የሚሰጡትን 5 ካፌዎች ኦሬዲ አስፈላጊ መሰረተ ልማቶች እንዲሟሉ ተደርጎ ወደ ጫራታ እየወጣ ነው ያለው ሌሎች ክፍሎች ከትጥቆች ጋር በተያያዘ አቅርቦት የሚያደርጉ ናቸው ተብሎ ይታሰባል በርካታ እንደሚሆኑ ይጠበቃል በሱቅ ደረጃ የተቀመጡትና እነሱንም ጨምሮ ከማስተላለፍ ጋር ተያይዞ በተለይ ከጫራታ ሂደት ጋር ጥያቄዎች እንዳይነሱ የፍታዊነት ጉዳይ እንዲኖር ግልጽ የሆነ ጉዳይ እንዲሆን ምክንያቱም ፋይናንስ የሚንቀሳቀስበት ስለሆነ በቀጣይ እንደዚህ ተሸጋገረው የሚሉ ጥያቄዎች እንዳይመጡ ስለሚታሰብ ግልጽነቱ ምን ያህል ነው ጫራታው እየታወቀ የሚወጣ ነው ወይ የሱቆቹንም ጉዳይ ብናነሳ ምናልባት በቁጥርም ከተቻለ በቁጥር ብንጠቅስ ሱቆች አሉ ግን በቁጥር ለማስቀመጥ አሁን አንዳንድ የግንባታ ጉዳዮች ስላሉ መርጅ የሚደረጉ ክፍሎችም አሉ ዲሞሊሽ የሚደረጉም አሉ እንደዛ አይነት ስላሉ ጠርቶ በእኛ ደረጃ በአጠቃላይ ለይተን ያስቀመጥናቸው 71 የሚሆኑ ሱቆች ናቸው ነገር ግን እነዚህ 71 ሱቆች ኦሬዲ ወደ ተግባር ይገባሉ ማለት አይደለም ማዕከሉ ራሱ ቢሮ ይፈልጋል ለሱ ቢሮ እንጠቀምባቸው ለብቻ አሉ አሁን በአንዳንድ አስተያየቶች ምክንያት መርጅ እየተደረጉ ያሉ ክፍሎች አሉ ከዛም ባሻገር ስናጠናቸው 71 ክፍሎች ይኑሩ እንጂ ለግብይት የማይሆኑ ክፍሎች አሉ ለግብይት የማይሆኑ ማለት ቪዚብል ያልሆኑ የተሸፈኑ ውስጥ ያሉ በቁጥር ደረጃ የተያዙ ግን ውስጥ ያሉ ወደፊት ማዕከሉ በደንብ በታወቀ ጊዜ ወደ ተግባር የሚገቡ ግን አሁን የማይገቡ እንትኖች አሉ ከዛው ውጭ ደግሞ በጣም ሰፋፊ ክፍሎች ስላሉ አሁን እነዚህ እንዲከፈሉ ፍላጎቶች አሉ እንደ ማዕከል ተከፍለው ለአገልግሎት በሚመች መልኩ መሆን መቻል አለባቸው ስለዚህ የማዕከሉ ቅድም እንዳልኩት አዲስ ከመሆኑ ጋር ተያይዞ ስቴፕ ባይ ስቴፕ ነው ወደ ስራ ለመግባት የተሞከረው የመጀመሪያው ጂምናዚየሙን ቀጥለን አሁን ካፍቴሪያዎችን በሚቀጥለው ደግሞ ሶስተኛው ዙር የተያዘው የስፖርት ትጥቆች ናቸው አልባሳት ናቸው ኢቭን የሚመለከታቸውን በዚህ ዘርፍ ያሉትን አካላት እንደዚሁ በተመሳሳይ መጣው እንዲጎበኙትም ጭምር አድርገናል አይተው የትኞቹ ነው አፕሮፕሪየት የሚሆነው ለስፖርት ትጥቅ ሽያጭ የያዝናቸው ከላይ አንደኛ ፎቅ ላይ የነበሩ ውስን ክፍሎች ናቸው የነበሩት ግን ከግብይት ጋር ተያይዞ ያስቸግረናል በማለታቸው ወደታች እንዲወርድና እነዛ ክፍሎች ደግሞ ተከፋፍለው ለዚሁ አገልግሎት እንዲበቁ ለማድረግ ጥረት እየተደረገ ነው እሱ ስራ ተጨማሪ ስራ የሚጠይቅ በመሆኑ ነው የተወሰነ ያዘገየ ነው እንጂ እንደዚሁ በተመሳሳይ ጫራታ የሚወጡ ናቸው ከጫራታ ጋር ተያይዞ እስካሁን ድረስ ወደ ጫራታ ያስገባነው ቅድም እንዳልኩት አንድ ነው ጂምናዚየም ነው ነገር ግን ጂምናዚየሙን ስናስገባ በጣም በጥንቃቄና ህብረተሰቡን ያሳተፈ እንዲሆን በጣም በሰፊው ሰርተናል እሱን ለማድረግ የተሞከረበት ምክንያት ምንድነው ስቴዲየሙ ወደ ተግባር ሲገባ ሁሉም ሰው የኔ ነው ብሎ እንዲቀበለውና እንዲንቀሳቀስበት ስለሚፈልግ ነው ከዛ በኋላ የሚሰጣቸው አገልግሎቶችም የጠራ እንዲሆን ይፈልጋል የዚህ ስቴዲየም መሰረታዊ ሐሳብ ምንድነው የተለያዩ አገልግሎቶችን አንድ ላይ አቀናጅቶ የያዘ ነው መዝናኛ አለ ስፖርት ማዘውተሪያ አለ የቤት አስተዳደር አለ ሌሎች አገልግሎቶች እነዚህ ሁሉ በሚያረካ መልኩ መሆን መቻል አለበት ስለዚህ የማዕከሉንም ስታንዳርድ በጠበቀ መንገድ አገልግሎት የሚሰጥን ሰው ፍላጎት አለን ሁሉንም ሰው ማሳተፍ ደግሞ ፍላጎት አለን በተመሳሳይ በዚህ መሰረት ባህር ዳር ከተማ አሉ የተባሉ ጂሞችን በአካል ተዘዋውረን አይተናል በሙሉ ጂሞችን አይተናል በክልላችን ያሉ ሌሎች ጂሞችንም መረጃዎች ወስደናል ኢንቫይት ነው ያደረግናቸው ሁሉንም አሉ የተባሉ ስታንዳርድ ሊያሟሉ ይችላሉ ብለን ያሰብናቸው ለይተን ወደ 9 የሚሆኑ ጂሞች ኢንቫይት ተደርገዋል በዛ መሰረት ሁሉም ተወዳድረው አሸናፊ ሆነው ኢቭን ቴክኒካሊ የሆነውን ነገር እንኳን በደንብ የምንፈልገው ነገር ለማስረጽ እንዲቻል ሰነድ አዘጋጅተው ሁሉ እንዲያስገቡ ፕሮፖዛል አዘጋጅተው ሁሉ እንዲያስገቡ ጭምር ተደርጎ
በዛ መሰረት ውድድሩ የተካሄደበት ነው። የካፍቴሪያዎቹ እንደዚሁ በተመሳሳይ ስታንዳርዱን ማሟላት አንድ ጉዳይ አለ፣ ሁሉንም አሳታፊ ማድረግ ደግሞ ሌላ ጉዳይ አለ። ካፍቴሪያ ብለን ስንከፍተው ሬስቶራንት ብለን ስንከፍተው ማንኛውም መደበኛ አገልግሎቶች የሚሰጡበት ብቻ ሳይሆን ኢንተርናሽናል የሆኑ ክለቦች የሚገቡበት ጭምር ከመሆኑ ጋር ተያይዞ ሌሎች እንግዶች የሚመጡበት ትልቅ ተቋም ከመሆኑ ጋር ተያይዞ በዛ ደረጃ ኢንቴሪየር ማዘጋጀት የሚችሉ የሚጠቀሙባቸው ማቴሪያሎች ስታንዳርድ እንዲሆኑ በማድረግ ረገድ ሁሉ ስፔሲፊኬሽኖች በተቻለ መጠን ጥርት ብሎ እንዲወጡ ለማድረግ ተሞክሯል። ኦልሬዲ እሱ ኦፊሻል ለሁሉም ክፍት ይሆንና ማንኛውም ሰው የሚወዳደርበት ይሆናል። ግን ያን መስፈርት ያሟላ እንዲሆን እንፈልጋለን እንጂ ጨረታው ግልጽ ነው ማንኛውም ሰው እንዲሳተፍበት የሚደረግባቸው ናቸው። ዩኒክ የሆኑት ግን አሁንም ውስን ሰው የሚወዳደሩባቸው አሁን ለምሳሌ ቪቪአይፒ ምንላቸውና ቪአይፒ ክላሶች ማንኛውም ሰው ኢንተርቴን የሚያደርጋቸው አይደሉም። እንግዳ ሲመጣ ብቻ የምታስተናግድበት ነው። ያ በመሆኑ ምክንያት ክላስ ያላቸው የተወሰኑ ድርጅቶችና ተቋማት ብቻ የሚሳተፉበት ሊሆን እንደሚችሉ ይጠበቃል ማለት ነው። በጣም ጥሩ ሀሳቦችን እየተከፋፈልን ነው ያለነው። ተመልካቾችም ይህንን ሀሳብ እየወሰዱ እንደሆነ ተስፋ እናደርጋለን። ውይይታችን ይቀጥላል። ተመልካቾች የፕሮግራማችን አጋር ኢትዮ ቴሌኮም ነው። መልእክቱን እንከታተልና ቀጣይ ሀሳቦችን ተመልሰን እናነሳለን። የኢትዮ ቴሌኮም 130ኛ ዓመት ጨዋታዎች የመጀመሪያዎቹ 2 አውቶሞቢሎች ለድለኞች ተበረከቱ። BYD EV2 የኤሌክትሪክ መኪና ተሸላሚ ከዋና ስራ አስፈጻሚያችን እጅ ቁልፉን ወሰደ። የአዲስ አበባው አቶ ሰላም ከበደ። ሁለተኛው የBYD አውቶሞቢል ለድለኛው መሐመድ ናስር ደርሶ መሪውን ጨብጦ ሽው ወደ ወሊሶ እድል በሶስት እግሯ አምራ ተሽሞንሙና ሐረር ሻሸመኔ ገባቸው ሳና አቶ ታረቀኝ ስዩም አቶ ፍራውል ባቢስ አቶ አብዱ ሻኩር ሙመድ ዑመር ሽልማታቸውን ተረክበዋል። አለገና 4 BYD ኤሌክትሪክ አውቶሞቢሎችና 6 ባለ 3 እግር ተሽከርካሪ አሁንም ጨዋታ አሁንም ስጦታ በየቀኑ ከ20 እስከ 100 ኤሌክትሮኒክ ገንዘብ 161 ዘመናዊ ስማርት ስልኮች እንዲሁም 260 የሞባይል ጥቅል ሽልማቶች። ጨዋታው ቀጥሏል። በቴሌብር ሱፐር አፕ ኢትዮ 130 ፕሮሞና ኢትዮ 130 ላኪ ስሎት ጨዋታዎች የቴሌብር አገልግሎቶችን እየተጠቀሙ ነጥቦችን እየሰበሰቡ እድሎን ይሞክሩ። ደንብና ሁኔታዎች ተፈጻሚ ይሆናሉ። 130 ዓመታት በጽናት ታላቅ አገርና ሕዝብ በማገልገል ላይ ኢትዮ ቴሌኮም። በሌት በቀን ነቃፈጠን እጆ መዳብ ወዲያው ክትፍ ቀልጠፍ ቀልጠፍ ኢትዮ ቴሌኮም። ተመልሰናል ተመልካቾች። የተወያየን ያለነው የባህር ዳር ዓለም አቀፍ ስታዲየም ማዕከልን በተመለከተ አስተዳደራዊ ጉዳዮች ምን ይመስላሉ የሚለውን እንግዳ ጋብዘን ሀሳቦችን እያነሳን ነው። የፕሮግራማችን አጋር ኢትዮ ቴሌኮም አሁንም በድጋሚ እናመሰግናለን። ወደ ቀሪ ሀሳቦቻችን እናልፋለን። ቀደም ብለን እንግዲህ ብዙ ሀሳቦችን አነሳን ከአጠቃላይ የስታዲየሙ አስተዳደር ጉዳዮች የግንባታ ወቅታዊ ሂደቶች ጋር በተያያዘ አሁን የአጋር አካላት ሚና ምን ይመስላል የሚለውን አንዳንድ ሀሳቦችን እናንሳ። ከመንግስት ተቋማት ጋር በተያያዘ ከ2 ወር በፊት ከክልሉ ሳይንስና ቴክኖሎጂ ኮሚሽን ጋር የቴክኖሎጂ ስራዎች በስታዲየሙ ዙሪያ በሚኖሩ ጉዳዮች ላይ ከዛ ባለፈም የሰነድ ልውውጥ ያደረጋችሁበት ሂደት ነበርና የአጋርነት ስራው ከመንግስት የክልሉ የመንግስት ተቋማት ጋር ምናልባት የፌደራልም ካሉ ከነሱ ጋር ተጀምሯል። ከነሱ ጋር ያለው ምን ይመስላል? ሌሎችም ደግሞ በየድርሻው ሚናቸውን የሚወጡ አካላት ስላሉ ውይይቶች እየተደረጉ እንደሆነ ይታወቃል። የመንግስት አካላትን ግን ለይተን አንስተን ምን ደረጃ ላይ ነው ያለው? የወጣቶችና ስፖርት ቢሮ የስታዲየሙ ባለቤት ደግሞ መልካም ከሌሎች አጋሮች ጋራ ስራዎችን ከመስራት ጋር ተያይዞ በጣም ብዙ ስራዎች ናቸው በቀጣይ የሚከናወኑት። ቀደም ካነሳው ጋር ተያይዞ የሳይንስና ቴክኖሎጂ ቢሮ ተብሏል። አሁን አጋጣሚ በጣም ጥሩ ሆኗል። አዎ ደስ የሚል ነው። ምክንያቱም ከፍ ብሎ አገልግሎት እንዲሰጥ ጭምር በቅርቡ የክልሉ ምክር ቤት እንትን ሰጥቷል። በዚህ መሰረት ከሱ ጋራ ስምምነት አድርገናል። በጣም ብዙ ቴክኖሎጂ ስራዎች አሉ ስታዲየሙ ላይ ወደ 116 የሚሆኑ ካሜራዎች ይገጠሙለታል። በስታዲየሙ ውስጥ 4 በጣም ሴንሲቲቭ የሆኑ ካሜራዎች ይገጠማሉ።
ሌሎች የመግቢያ ቼክ ፖይንቶች አሉ ኤሌክትሮኒክ የሆኑ እነዚህን ቼክ ፖይንቶች ሁሉ በመቆጣጠርና አጠቃላይ የቴክኖሎጂ ልውውጥም ከማድረግ ጋር ተያይዞ የክልሉ ሳይንስና ቴክኖሎጂ ቢሮ ከወጣቶችና ስፖርት ቢሮ ካሰሪው እንዲሁም ደግሞ ከማዕከሉ ጋራ በቀጣይ በሚሰራበት ሁኔታ ስምምነቶች ተካሂደዋል። ይህንን ስራ የሚሰሩ ሰዎችንም ለይተው አሳውቀውናል። በዚህ መሰረት አሁን የመስመር ዝርጋታዎች ናቸው የተከናወኑ ቴክኖሎጂዎቹ በኢንስቶል ሲደረጉ በማስተዳደርም ቀጣይ አብረውን በመስራትም እንደዚሁ ደግሞ አሁን ያሉትን የቴክኖሎጂ ልውውጦች ለማድረግ በሚያስችል ደረጃ ስራዎች ይጀመራሉ ማለት ነው። የሳይንስና ቴክኖሎጂ ብቻ ሳይሆን ካፍ ራሱ ሪኮመንድ የሚያደርገው የሚያስገድዳቸው የተለያዩ ተቋማት አሉ። ለምሳሌ ከጸጥታ ጋር ተያይዞ ራሱን የቻለ ሰነድ ተዘጋጅቶለት ሁሉ ስምምነት ይካሄዳል። ውድድሮች በሚካሄዱበት ጊዜ ወይም ደግሞ 52000 ተመልካች አስተናግዳለሁ ስትል ይሄንን 52000 ተመልካች ሴፍ በሆነ ሁኔታ ማስተናገድ መቻል አለበት። በእኛ ደረጃ መሰረተ ልማቶች ናቸው የሚሟሉት። ቢሮው ያሟላቸው ያሉት የመውጫ መግቢያ በሮችን ሴፍ ማድረግ፣ መወጣጫ ደረጃዎችን ሴፍ ማድረግ፣ ሌሎች የአደጋ መከላከያ ሁኔታዎችን ሴፍ ማድረግ ይሰራል። ከዛ ከባሻገር ግን የጥበቃ ጉዳዮችን በተመለከተ ደግሞ በአቅራቢያው ካለ ፖሊስ የአድማ ብተና ወይም ሌላ አካል ሴፍ በማድረግ ዙሪያውን ሴፍ በማድረግ ረገድ እንደዚሁ ሰነዶች ይዘጋጃሉ። በዛ መሰረት ስምምነቶቹ ይካሄዳሉ። ኢቭን የካፍ ገምጋሚ ቡድን እነዛን ሁሉ ቼክ ያደርጋል። በምን ያህል ርቀት አለ ይህን ሴፍ በማድረግ ረገድ ማለት ነው። ሌላው ከጤና ተቋማት ጋር ነው። ከጤና ተቋማት ጋርም እንደዚሁ በግቢው ውስጥ ራሱን የቻሉ ወደ 4 የሚሆኑ ክሊኒኮች አሉ። በፍጥነት አገልግሎት መስጠት የሚችሉ በተለያየ ሳይድ ክሊኒኮች አሉ። ነገር ግን ከዚህ ባስ ያለ ችግር ቢከሰት በተመልካቾችም ላይ በተጫዋቾችም ላይ በአቅራቢያ ምን የሕክምና ተቋም አለ የሚል እንደዚሁ በተመሳሳይ ቼክ ያደርጋል። ስለዚህ ከነዚህም ጋራ የሚያስችሉ ሰነዶች እየተዘጋጁ ናቸው። ስምምነት የሚደረግባቸው በፍጥነት አገልግሎት የሚሰጡባቸው እነሱም ፋሲሊቲዎቻቸውን አምጥተው እዛው አገልግሎት የሚሰጡባቸው ችግር ካለ ደግሞ በቅርብ ርቀት አገልግሎት የሚሰጡባቸው ማለት ነው። ስለዚህ እነዚህ ተቋማት አሉ። ከዛ ውጭ እንደሚታወቀው ከአሚኮ ጋር ነው። ከአሚኮ ጋርም እንደዚሁ በተመሳሳይ የቅርብ እንትን ለማድረግ ተሄዷል። የመጀመሪያው ስቴፕ እንዲሁም ስቱዲዮ ነው። ራሱን የቻለ ስቱዲዮ እዛው ስቴዲየም ውስጥ አድርጎ አገልግሎት እንዲሰጥ ለማድረግ በቀጣይ ደግሞ በፕሮሞሽንና አብሮ በጋራ በመስራት በገቢ በጋራ በመስራት ረገድ የምንሄድባቸውን ስቴፖች እንደዚሁ በተመሳሳይ በውይይት ላይ ያሉ እንትኖች ናቸው። እነዚህና ሌሎች ተቋማትን በመጨመር በርካታ ስራዎች የሚሰሩባቸው ናቸው። እነዚህ ከመንግስት ተቋማት ናቸው። ከመንግስት ተቋማት ውጭ ያሉም እንደዚሁ በድጋፍ የሚሰሩት አሁን ሎቢ እየተደረጉ ናቸው። ለምሳሌ ኤልኢዲ ስክሪን ያስፈልገናል በዙሪያው በዚህ ዙር ግንባታ ውስጥ አልተካተተም ይሄ። ስለዚህ ይህንን ሊደግፉን የሚችሉ ተቋማት ፕሮፖዛል ተዘጋጅቶ የስፖንሰርሺፕ ጥያቄ ቀርቦላቸዋል። የፉትሳል ሜዳዎች አሉ በከፊል የተዘጋጀ ይሄን የፉትሳል ሜዳ የማጠናቀቅና የአካባቢው ወጣት ገብቶ እዛ እንዲዝናናበት እንዲጫወትበት ዘወትር አገልግሎት እንዲያገኝበት የሚያስችልበትን አሰራር ለመከተል እንደዚሁ ፕሮፖዛል ተዘጋጅቶ ቀርቧል። ሌሎች ተጨማሪ በሮች ምናምን የመሳሰሉ ነገሮች አሉ። እነሱ ሲጠናቀቁ ኦፊሻል እናደርጋቸዋለን ብለን ነው እንጂ አብዛኞቹ ፕሮፖዛል ተሰጥቶ ወደ ተግባር እየተገባ ያለባቸው ሁኔታዎች አሉ ማለት ነው። በጣም ጥሩ። የግንዛቤ ማስጨበጫ ጉዳዮችን በተመለከተ ከባለድርሻ አካላት ጋር ውይይቶች ተጀምረዋል። 1-2 መድረኮች ተካሂደው አልፈዋል። በቀጣይ እንግዲህ ያው ክልሉን የሚወክል ሀገርንም የሚወክል ስቴዲየም እንደመሆኑ በተለይ የክልሉ አካላት ወደ ዞንም ወጣ ተብሎ ውይይቶች ይቀጥላሉ ተብሎ ነው የሚታሰበውና ቀጣይ ከነማን ጋር ታስቧል? ያለፉ 2 መድረኮችስ ምን መልክ ነበራቸው? በጣም ጥሩ። የባህር ዳር ዓለም አቀፍ ስታዲየም እንደሚታወቀው የክልሉ ሀብት ነው። የክልሉ ሕዝብ ሀብት ነው። የክልሉ ሕዝብ በማናቸውም ሁኔታ አገልግሎቶችን የሚያገኝባቸው ነው። የመዝናኛም የስፖርት ማዘውተሪያም ስፍራዎችም ማለት ነው። ስለዚህ ወደ ተግባር ከመግባቱ በፊት ሁሉም አይቶት ሁሉም ዳሶት የበለጠ እውቀት ተገኝቶበት ወደ ተግባር ማስገባት አስፈላጊ በመሆኑ የተዘጋጁ መዋቅሮችን የተዘጋጁ መመሪያዎችን የማስተቸት ስራዎች ተጀምረዋል። በዚህም ቅድም እንዳልኩት ባለድርሻ አካላትና ከፍተኛ የስራ ኃላፊዎች አይተውታል። ሐሳብ ግብአት ተገኝቶበታል። ቀጥሎ ደግሞ የስፖርት ባለሙያዎችና ሌሎች በዚሁ ዘርፍ ያሉ አካላት እንደዚሁ እንዲተቹት ለማድረግ ጥረት ተደርጓል። በዚህም ላይ እንደዚሁ አብዛኛውን ሐሳቦች ተነስተውበታል። ስለዚህ እነሱን ይዘን የሚስተካከሉት የማስተካከል የምናስረዳቸውን ደግሞ የማስረዳት ሁኔታዎች አሉ። ከነዚህ እንትኖች የወሰድነው ምንድነው ከአስተሳሰብ ደረጃ ከመንግስት
ያለ መውጣት ፍላጎቶች አሉ ከተነሱት ሐሳቦች ጋር ተያይዞ የስቴዲየም አስተዳደር ያው ከተለመደው አስተዳደር ጋር እንዲቀጥል የመፈለግ ወይም በመንግስት ስር ሆኖ እንዲሆን የመፈለግ ሁኔታዎች አሉ እሱ ግን እስካሁን ድረስ የመጣንበት መንገድ ብዙ ውጤታማ አድርጎን አላየ ነው በራሱ ሀብት ያመነጨ ራሱን እየጠገነ ያስተካከለ የሚሄድበት ትልልቅ ኢንቨስትመንት በሚጠይቅበት ጊዜ ደግሞ መንግስት እየጠየቀ የሚሄድበትን አሰራር መከተል የሚጠይቅ ይሆናል ከዛው ውጭ ሌሎች ግን መስተካከል ያለባቸው የተነሱ ነገሮች አሉ በመቀጠል የሚሆነው ምንድነው ከሌሎች እንዲሁ ባለድርሻ አካላት ዞን ሊሆን ይችላል ከተማ ሊሆን የክልሉ እንደመሆኑ መጠን ሁሉንም ያሳተፈ እንደዚሁ ይካሄዳል ሌሎች በዚህ በልማት ገቢ በመሰብሰብ የሚሳተፉ ተቋማት ኢንተርፕራይዞች ጋራም እንደዚሁ በተመሳሳይ በምን አይነት መንገድ ብንሄድ አዋጭ ነው ፕሮሞሽንን ከመስራት ጋር ተያይዞ ያሉትን እነዚህና መሰል እንቅስቃሴዎችን ከተለያዩ ባለድርሻ አካላት ጋራ በፌዝ ተከናውኖ መጨረሻ ላይ ለቦርድ የሚቀርብባቸው ሁኔታዎች ናቸው የሚሆኑት እነዚህ ከተለያዩ አካላት ሐሳብ የሚሰበሰብባቸው እንትኖች የሚቀጥሉና በቀጣይም ኢቭን ከተመረጡ ወጣቶች ጋርም ጭምር እንደዚሁ ሐሳብ ምን ለዋወጥባቸው ሁኔታዎች እንደዚሁ እንደ ግንባታው ሁሉ አስተዳደሩንም አሳታፊ ለማድረግ ሰፊ ስራዎች እየተሰሩ ናቸው ያሉት ጥሩ የግንባታ አጠቃላይ ሂደቱን በተመለከተ እስካሁን በደረሰበት ደረጃ አንፃር የህብረተሰቡ ተሳትፎ ትልቅ እንደሆነ እናስታውሳለን ከአርሶ አደሩ ህብረተሰብ ጀምሮ የሚመለከታቸው የተባሉ ወይም ፍላጎት ያላቸው የኔ ነው ያሉ ሁሉ ባለሀብቶችን ጀምሮ በርካታ አስተዋጽኦ ማድረጋቸው ይታወሳል በቀጣይ ስታዲየሙ ወደ ተግባር ሲገባ ያለው ደረጃ ሳይወርድ በዛው ልክ እንዲቀጥልም ይተበቃልና ህብረተሰቡ ከዚህ አንፃር በመልኩ ነው ማገዝ ያለበት የኔ ብሎ እንዲወስዱ አብዛኛው ጉብኝቶች ሲደረጉ በመንግስት አካላት በመንግስት አመራሮች ይደረጋልና ትንሽ ራቅ የማለት ህብረተሰቡና የመንግስት ነው የህብረተሰብ ነው የሚሉ አይነት ሐሳቦች እየተከፈሉ ከመጣታቸው ጋር ተያይዞ የራሱን ስታዲየም እንዴት ነው መጠበቅ ያለበት አሁንም ህብረተሰቡ የኔ ስታዲየም ነው ብሎ መውሰድ ስላለበት በዛ አንፃር ከአስተዋጽኦ አንፃር በቀጣይነትም በመልኩ መቀጠል አለበት ለህብረተሰቡ የሚሆን መልእክት መልካም ይህ ስቴዲየም ምንም ጥያቄ የለውም የክልሉ ህዝብ ጥያቄ ማን ነው ንብረት ነው ወይ ደግሞ ስቴዲየም ነው በግንባታ ሂደቱም በጉልበቱም በሐሳቡ በገንዘብ ኮንትሪቢዩት ሲያደርግባቸው የቆዩ ነው ኦፍ ኮርስ በጣም ሰፊውን ድርሻ የወሰደው የክልሉ መንግስት ነው በጣም ከፍተኛ የሆነ በጀት የመደበባቸው እንትን ያደረገው እየገነባ ያለው ግን ለህዝብ ነው መንግስትም የገነባው የአካባቢው ማህበረሰብ የሚጠቀምበት ለህዝብ ነው በነገራችን ላይ ይህ ስቴዲየም መጀመሪያ የታሰበው የኳስ መጫወቻ ተብሎ ነው የታሰበው ነገር ግን እግር ኳስ ብቻ ሳይሆን ሌሎች ፋሲሊቲዎች የሚያስፈልጉታል ተብሎ ተጨማሪ ተደረገ ህዝብን ለማገልገል ሲባል አሁን በሁለተኛ ዙር ግንባታ በጣም ትልቁ ካፍ ከሚሰራቸው ካፍ ፕላስ ነው ሞቶ ካፍ ፕላስ ማለት ካፍ የሰጣቸው ሲደመር ሌሎች ፋሲሊቲዎችን በሚል ነው ስለዚህ ካፍ ፕላስ እንዲሆን ያስፈልገበት ምክንያት የክልሉ መንግስት ወጣትና ስፖርት ቢሮ የህዝብ መገልገያዎችን ማስፋት በሚል ነው በጣም ሁለተኛው ዙር ነው በሰፊው ህብረተሰቡ የሚጠቀምበትን የመዝናኛ ቦታዎች የግሪነሪ ቦታዎች የተለያዩ መሰረተ ልማቶች የሆዋና ገንዳዎች የአምፊ ቲያትር የፉትሳል እነዚህ ሁሉ ህዝብ በቀላሉ ከስፖርት ዘርፍ ውጪ ያሉ ሰዎች ሁሉ መጥተው የሚዝናኑበትን ሁኔታዎች ለማመቻቸት ነው በጣም በሰፊው የተሰራው በቅርቡ ሲጠናቀቅ የአካባቢው ማህበረሰብ ገብቶ የሚዝናናባቸው ድሎች በጣም ሰፊ ናቸው ሌሎች ፓርኮች የሚሰጡትን የመዝናኛ ፓርኮች የሚሰጡትን አገልግሎት ስቴዲየም ውስጥ እንዲሰጥ ጭምር አሁን እየተዘጋጀ ያለው የህፃናት መጫወቻዎች ሳይቀር እንዲኖሩ ነው እዛ ውስጥ እየተደረገ ያለው ያ ማለት የህብረተሰቡ ንብረት ሆኖ የባህር ዳር ከተማም ሆነ በአካባቢው ያለ ማህበረሰብ የክልሉ ህዝብ የሚዝናናበት ቦታ መዳረሻ እየሰፋ እንዲሄድ ከመፈለግ ጋር ተያይዞ በሰፊው እየተሰራበት ያለበት ሁኔታ ነው ያለው ህብረተሰቡ ይሄንን በመጠበቅ ረገድ እስካሁን ድረስም ሲያደርጋቸው የነበረው ይሄንኑ ነው ባህር ዳር ስቴዲየም ይሄ ነው የሚባል ችግር ገጥሞት አያውቅም ምክንያቱም ማህበረሰቡ የኔ ነው ብሎ ስለሚያስብ የሱ ሀብት ንብረት ስለሆነ በማናቸውም አግባብ ሲጠብቃቸው ነው የሚኖረው መጀመሪያም ወደ ግንባታ ሲመጣም እንደዚሁ በተመሳሳይ ሀብት ንብረቱን ትቶ አፍርሶ ነው ወደ ግንባታ ያስገባው ኢቭን አሁንም ደግሞ እያንዳንዷን እንቅስቃሴ እንዳይኑ ብሌን ነው በዛ ውስጥ በዛ አልፎ ሲሄድ ኢምፕረስድ የማይሆን ሰው የማይደሰት ሰው የለም ሶ የክልሉ አንዱ አይከን ስለሆነ ሁሉም የህብረተሰብ ክፍል በጣም የሚጠብቀው የሚንከባከበው እሱ እንደተጠናቀቀ ደግሞ ለወጣቶችም ለሌላው ማህበረሰብ መቀመጫዎች በየቦታው እየተመቻቹ ናቸው ሰው ወክ አድርጎ ተዝናንቶ ቁጭ ብሎ የሚሄድባቸው ሁኔታዎችን ለማመቻቸት ነው ከጉብኝቶች ጋር ተያይዞም እንደዚሁ በተመሳሳይ ምናልባት ሚዲያው የሚሸፍነው የመንግስት የሥራ ኃላፊዎችን ስለሆነ ነው እንጂ ወጣቶች መጣው ጎብኝተውታል
የአካባቢ ነዋሪዎች መጥተው ጎብኝተውታል የተመረጡ ሰዎች ጎብኝተውታል በተለያየ አጋጣሚ ያሉ አካላት ሁሉ መጥተው ጎብኝተው ኢምፕረስድ ሆነው የሚሄዱባቸው ናቸው ያስጎብኘናቸውም ያሉበት ነው አሁንም ደግሞ ሲጠናቀቅ በፌዝ ሁሉም እየገባ የሚጎበኝበትና የሚያይበት ከዛ በኋላ ደግሞ ገብቶ የሚጠቀምበት አሰራር በጣም ሰፊም ነው ክፍትም ነው ማለት ነው ጥሩ ከአጠቃላይ የግንባታው ሂደት ከአስተዳደር ጉዳዮች ጋር ሐሳቦችን ካነሳን ስታዲየሙም ራሱን የሚያስተዳደር እና ገቢ የሚያመነጭ ስታዲየም እንደመሆኑ የመጨረሻው ነው ሶስተኛው ምዕራፍ ተብሎ የሚጠበቀው የግንባታ ሂደት ጣራ የማልበሱ ጉዳይ ነውና የአስተዳደሩ አሁን የሚኖረው በቀጣይ የሚኖረው ሶስተኛውን ምዕራፍ ግንባታ ለማጠናቀቅ በምን ያህል መልኩ ገንዘብ እያደራጀ እስከዛ ጊዜ ሂደት ድረስ ይሄዳል የሶስተኛው ምዕራፍ ግንባታስ በምን መልኩ ነው ከአስተዳደር ጋር የሚያያዝ ጉዳይ ስለሆነ የታሰበው የሚለውን ሐሳብ ብናነሳ መልካም የባህር ዳር ስቴዲየም እንግዲህ የመጨረሻውና ትልቁ ስራ የሚሆነው የጣራ ስራ ነው በበጀትም በጣም ከፍተኛ ነው እስካሁን ድረስ ቢሮ ዝም ብሎም አልተቀመጠበትም ኦሬዲ ጥናቶችን አከናውኗል ምን አይነት ስራዎች እንደሚሰሩበት አስቀምጧል ኢቭን ለክልሉ መንግስት አስፈላጊውን ፕሮፖዛልም አቀርቧል የጣራ ስራው በአይነቱ ውስብስብ በመሆኑ ምክንያት እና ከፍተኛ ጥንቃቄ የሚጠይቅ በመሆኑ ምክንያት ከፍተኛ በጀት የሚጠይቅ ነው የስቴዲየሙ ስፋት ከሌሎች እስካሁን ካየናቸው እንደ ወልዲያ እንደ ቃቂ ቃሊቲ ያሉ ስቴዲየሞች ለየት ያለ ነው በጣም በርካታም ነው እዚህ ሎካል በሆነ ኃይል የሚሰሩ ማደሉ እነዚህን አካላት ይሰራቸው ኮስፒ ነው የወልዲያንም እንትን ማለት ነው ነገር ግን ያላቸው የርዝመት የስፋት ሁኔታ ከባህር ዳር ስቴዲየም ጋር የሚናበብ አይደለምና ከዚህ ጋር ተያይዞ የሚጠይቀው በጀት ከፍተኛ ነው ይህ በመሆኑ ቢሮውም ይህን ግንባታ ሳላጠናቀቅ አሁኑንም ሶስተኛው ዙር ይቀጥል የሚል ጥያቄ ይዞ ቀርቧል ግን የክልሉ መንግስት ያው ባለፉት ጊዜያቶች በነበሩት ግንባታዎች ከፍተኛ የሆነ ወጪ ያወጣ በመሆኑ ምክንያት አሁንም ይህንን ለማስቀጠል ብዙም አቅሟል አልፈቀደለትም ስለዚህ ሌሎች አማራጮች ስፖንሰሮችን ለማግኘት የተለያዩ እርምጃዎች ተሄደዋል እንቅስቃሴዎች ተሄደዋል እሱ እየተጠበቀ ነው ምላሽ እየተጠበቀ ነው የክልሉ መንግስትም ዝም ብሎ አልተቀመጠም ስፖንሰር የሚያደርጉ አካላትን እንደዚሁ በተመሳሳይ እሱም ሎቢ ያደረገ ነው የተሳካ ከሆነ እሱ በመጨረሻ የሚከናወንባቸው ሁኔታዎች አሉ አስፈላጊው ነገር ስታንድ ባይ ተዘጋጅቶ የተቀመጠ ስለሆነ የፋይናንሱ ብቻ ነው እንደ ችግር የተወሰደው ይህ ካልሆነ ግን ካፍ ይህንን አያስገድድም የጣራ ጉዳይን አያስገድድም አሁን አሹር ለማድረግ ብዙም የሚያስቸግር ነገር አይደለም በሱ እየተጠቀምን በቀጣይ ግን ሀብት እያሰባሰብን ለማሰራት የሚቻልባቸው ሁኔታዎችን ጥረት ይደረጋል ነገር ግን በዘገየ ቁጥር ደግሞ ገንዘብ እየጨመረ እንደሚሄድ ታሰበ ዶላር ስለሆነ በዛ መሰረት አሁን እንኳን የዶላር ለውጡ በተደረገበትና ከዛ በፊት ይዘነው የነበረው ግምታዊ ዋጋ በጣም ሰፊ የሆነ ልዩነት አለውና በዘገየ ቁጥር ሀብት ይጠይቃል ነገር ግን የግድ ካለን ሀብት ጋር መሄድ ስለሚጠበቅ እየተጠበቀ ያለበት ሁኔታ ነው ያለው ጥሩ የመጨረሻ ሐሳብ አድርጓለሁ ተጨማሪ ሐሳብ ካለ በርሶ በኩል መነሳት ይችላል የአጠቃላይ እንግዲህ የስታዲየሙን ሁኔታ አነሳን በመግቢያችን ላይ ምናልባትም ሐሳብ አንስተናል በቅርቡ ጉብኝት ስለተደረገበት ዘንድሮ ይጠናቀቃል ለውድድር ብቁ የሚሆንበት ሂደት አለ ተብሎ ሐሳቦች ተነስተዋልና በትክክል በቀጣዩ ዓመት የባህር ዳር ዓለም አቀፍ ስታዲየም በስታዲየም ደረጃ ስፖርታዊ ውድድሮችን ለማከናወን ክፍት ነው ብለን ጊዜ መቁረጥ እንችላለን ከዛ ጋር ተያይዞ ተጨማሪ ሐሳቦች የሚነሱ ከሆነ ማንሳት ይችላል መልካም የባህር ዳር ዓለም አቀፍ ስታዲየም እንግዲህ በተያዘው ጊዜ ለማጠናቀቅ ጥረት ተደርጓል ግን በተያዘው ጊዜ ለመሄድ ያስቸገረው አብዛኞቹ የሚመጡት ግብአቶች ከውጭ በመሆናቸው ምክንያት ብዙዎቹ ነገሮች ድል ያደርጓቸዋል ከዶላርም ከአንድ አመት እናጠናቀቃለን ተብሎ ነበር የታሰበው አሁን ባለበት ሁኔታ ኦልሞስት አብዛኞቹ ስለገቡና ካፍ የሰጣቸውን አስተያየቶች በሙሉ ለማሟላት ጥረት ስለተደረገ በቅርቡም እንትን መጥቶ ነበር የካፍ ከዚህ በፊት ገምጋሚ ቡድን የነበረ ግን አሁን የራሱን እንትን ያደረገ ያለ ስራ እየሰራ ያለ አካል መጥቶ እያንዳንዱ ነገር አይቶም በቃ አብዛኞቹ ነገሮች ተቀብሏቸዋል ማስተካከያ የሰጣቸው ውስን ናቸው ትልቁ ጉዳይ የሜዳው ጉዳይ ነው ኦልሞስት ሜዳው ተዘርቷል እንደሚሰራው ድርጅት ባይዘወይ ከፈረንሳይ ኩባንያ ነው ግሪጎሪ ነው የሚባለው ይህ ድርጅት ላይሰንስ እስከ ማስደረግ ድረስ ጭምር ነው የሚሄደው አለ የሚባሉትን ሜዳዎች ላይ ያሉትን ነገሮች በሙሉ አሁን በዓለም ላይ የሚጠቀምባቸው ዝርያዎችና አጠቃላይ ሁኔታዎች ሁሉ አሟልቶ ነው
ያስገባው ስለዚህ ይሄ የሳር ዘር ኦልሞስት በ4 ወር ውስጥ ያድጋል ነው ለውድድር ክፍት ይሆናል ነው የድርጅቱ ማረጋገጫ ማለት ነው ስለዚህ በ4 ወር ውስጥ ይሄንን ማጠናቀቅ የሚችል ከሆነ ኦልሞስት ተዘርቷል ስለዚህ የ4 ወር ጊዜያችንን እየጠበቅን ያለ ነው ማለት ሌሎች የኢንቴሪየር የምናምን ስራዎች ኦልሬዲ እየተጠናቀቁ እየተሰሩ ያሉበት ሁኔታ ነው ያለው የዋተር ሲስተም እንደዚህ የመሳሰሉ ነገሮች ሁሉ በሙሉ እየተዘጋጁ ያሉበት ሁኔታ ነው ያለው ስለዚህ በዚህ አመት መጨረሻ ላይ ይጠናቀቃል ተብሎ ነው የሚጠበቀው በሚቀጥለው 2018 በጀት አመት ግን ለውድድር ክፍት ለማድረግ ነው በሰፊው እየተሰራ ያለበት ሁኔታ ያለው ሶ ኢቭን በቅርቡም ከሌላ ሚዲያ ጋራ የቢሮ ኃላፊው እንዳደረጉት ዲስከሽን በ2018 የኢትዮጵያ ፕሪሚየር ሊግም ሆነ ሌሎች የካፍ ውድድሮች ወደዚህ መጣው እንዲወዳደሩ ሎቢ እናደርጋለን የሚለው ነው የተወሰደው ስለዚህ የሚያሳየው ያንን ነው ኦልሞስት የመብራቶቹም አሁን ይጀመራሉ ኢንስቶል ማድረግ ነው የሜዳው እንዳልኩት ነው የመልበሻ ክፍሎች ናቸው ሪኮመንድ እየተደረጉ ያሉት ወንበሮች ኦልሞስት ተገጥመዋል ስለዚህ ለውድድር ክፍት ለማድረግ ብዙም የሚያስቸግር ነገር የለውም የሚል ሐሳብ ነው ያለኝ በአጠቃላይ ከህብረተሰቡ ጋር ከከተማው ጋር ለማንሳት የሚፈልገው ነገር ምንድነው ባህር ዳር ስታዲየም በጣም ትልቅ አይከን የሆነ ግንባታ ነው በጣም ትልቅ ነው ጣና እንደምትጎበኘው ሁሉ ስታዲየሙን ልትጎበኝ ልትዝናናበት የምትችልበት ነው አብዛኞቹ መሰረተ ልማቶች እንደዛ ነው በውድድር ደረጃ በአመት ውስን ውድድሮች ናቸው ሊካሄዱ የሚችሉት የካፍም ሆነ የብሔራዊ ቡድኑም ሆነ የሌሎቹ ያወዳዳሪ አካላት ውድድር ውስን ናቸው ነገር ግን ሁሉንም አመቱን ሙሉ ደግሞ ህዝቡ እንዲጠቀምበት ይፈልጋል ስለዚህ አመቱን ሙሉ ወጣቶች በፉትሳል ሜዳ በአርቲፊሻል ሜዳ ነው የሚሰሩ እዛ ቦታ እንዲጫወት ይፈልጋል በየጊዜው አረንጓዴ ቦታዎች ወደ 16 ሄክታር የሚሆን አረንጓዴ ቦታ ነው የለማው የተለያዩ ዛፎች ናቸው ከ8000 በላይ ዛፎች ናቸው እየተተከሉ ያሉት ሶ አንድ ትልቅ ጋርደን የከተማው አንዱ ትልቅ ጋርደን ሆኖ ማንኛውም የህብረተሰብ ክፍል የሚጠቀምባቸው ናቸውና በቅርቡ ሲከፈቱ እነዚህን የመጠበቅ የመንከባከብ የኔ ነው ነገ የምጠቀምበት ነው የሚል እሳቤ ወስዶ የሚገባባቸው መሆን መቻል አለበት አሁንም ለውጤቱ ደግሞ ከዚህ በፊት ያደርገው እንደነበረው ድጋፍ ሁሉ አሁንም ተመሳሳይ ድጋፎቹን እንዲያደርግ ለመጠየቅ ነው ወጣው በጣም ጥሩ በጣም ነው ማመሰግነው አቶ ምስክር ሰውነት የአማራ ክልል ወጣቶችና ስፖርት ቢሮ የህዝብ ግንኙነት ኃላፊ እንዲሁም የባህር ዳር ዓለም አቀፍ ስታዲየም ማዕከል ተወካይ ስራ አስኪያጅ በርካታ ሀሳቦችን ነው ያነሳ ነው በቀጣይ እንግዲህ በቀሪ ስራዎች መልካም እድል ገጥሟችሁ አጠናቃችሁ ደግሞ በድጋሚ እንደምንገናኝ ተስፋ አደርጋለሁ ላውዱ በጣም ነው እናመሰግናለን እሺ ተመልካቾች ስትከታተሉት የነበረው የስፖርት ትንታኔ ፕሮግራማችን ለዛሬ በዚህ መልኩ ተጠናቋል በርካታ ሀሳቦችን እንደወሰዳችሁ ተስፋ እናደርጋለን የዝግጅታችን አጋር ኢትዮ ቴሌኮምን በድጋሚ እያመሰገነን እኔ ከወዲሁ ሰናበታችኋለሁ አማኑኤል ጸጋይ በመስተንግዶ አብሬያችሁ ቆይቻለሁ ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ይሁንላችሁ የኢትዮ ቴሌኮም 130ኛ ዓመት ጨዋታዎች የመጀመሪያዎቹ 2 አውቶሞቢሎች ለድለኞች ተበረከቱ BYD EV2 የኤሌክትሪክ መኪና ተሸላሚ ከዋና ስራ አስፈጻሚያችን እጅ ቁልፉን ወሰደ የአዲስ አበባው አቶ ሰላም ከበደ ሁለተኛው የBYD አውቶሞቢል ለድለኛው መሐመድ ናስር ደርሶ መሪውን ጨብጦ ሽው ወደ ወሊሶ እድል በሶስት እግሯ አምራ ተሽሞንሙና ሐረር ሻሸመኔ ገባቸው ሳና አቶ ታረቀኝ ስዩም አቶ ፍራውል ባቢስ አቶ አብዱ ሻኩር ሙመድ ዑመር ሽልማታቸውን ተረክበዋል አለገና 4 BYD ኤሌክትሪክ አውቶሞቢሎችና 6 ባለ 3 እግር ተሽከርካሪ አሁንም ጨዋታ አሁንም ስጦታ በየቀኑ ከ20 እስከ 100 ኤሌክትሮኒክ ገንዘብ 161 ዘመናዊ ስማርት ስልኮች እንዲሁም 260 የሞባይል ጥቅል ሽልማቶች ጨዋታው ቀጥሏል በቴሌብር ሱፐር አፕ ኢትዮ 130 ፕሮሞና ኢትዮ 130 ላኪ ስሎት ጨዋታዎች የቴሌብር አገልግሎቶችን እየተጠቀሙ ነጥቦችን እየሰበሰቡ እድሎን ይሞክሩ ደንብና ሁኔታዎች ተፈጻሚ ይሆናሉ 130 ዓመታት በጽናት ታላቅ አገርና ህዝብ በማገልገል ላይ ኢትዮ ቴሌኮም በሌት በቀን ነቃፈጠን እጆ መዳብ ወዲያው ክትፍ ቀልጠፍ ቅልጥፍ ኢትዮ ቴሌኮም